በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ቅዱሳን ወርሃዊና ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት፣ ስንክሳር እንዲሁም የቅዱሳን ታሪክ ወደ እናንተ የምናስተላልፍላችሁ መሆኑን እያሳወቅን ዘውትር ወደ ቻናላችን በመግባት የቅዱሳኑን ገድላቸውን በማዳመጥ በመስማት በቃል ኪዳናቸው በጸሎታቸው እንድንባረክ እንዲሁም እኛም የእነርሱን አሰረ ፍኖት ይዘን ርስት የሆነችውን መንግሥተ ሰማያት እንድንወርስ የልዑል እግዚአብሔር መልካም ፈቃድ ይሁንልን። ከሊቀ መላእክት ከቅዱስ ሩፋኤል ረድኤቱ በረከቱ አማላጅነቱ ምልጃው ጥበቃው አይለየን፣ አሜን። ሩፋኤል ሆይ በሌሊተ እሑድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባሕርይም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ቅዱስ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ስልጣን ተሰጥቶአልና። ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙም በፊት አስቀድሞ ለተጠራ ስም አጠራር ሰላም እላለሁ። ቅዱስ ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመ ደጋግማ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብን ግለጥልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስርተ ርዕስ ሰላም ላለው ለስነ መልክ ርዕስ ሆኖ ለተፈጠረ ራስም ሰላም ላለው። ቅዱስ ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆን መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውሩም ሰው ፍጹም ብርሃን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ገጽታ ሰላም ላለው የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትም ሰላም ላለው ቅዱስ ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታስተነካክለው ዘንድ በጥፋትም ገድሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትን አታቋርጥብኝ። ቅዱስ ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም ላለው ልመናን ለሚሰሙ የችግረኛን ጥሪ ለሚቀበሉ ጆሮችም ሰላም ላለው። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆን ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና።
ሩፋኤል ሆይ ሕብራቸው እሳት ነበልባል ለሆኑ ጉንጮች ሰላም እላለሁ። የይቅርታ ሽቶ መዓዛ መሳክው ለሆኑ አፍንጮችም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍም ሰላም እላለሁ። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ የወይንና ያማረ የሕይወት ኅብስትን ለእኔ ለአገልጋዬ ሁልጊዜ መግበኝ። ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መላካዊ ጥርሶችም ሰላም እላለሁ። ሩፋኤል ሆይ ተፈጥሮህን ሥጋና ደም ያልተቀላቀለው ረቂቅ መልአክንና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማውን ወዳጅህን በአንተ ኃይል በጣትሽ ጥለው ዘንድ ኃይልን አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃልም ሰላም እላለሁ። የረቂቅ መንፈስ ቅዱስ እስትንፋስ ለሆነውም እስትንፋስ ሰላም እላለሁ። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩ ወገኖቼ በተጠንቀቅ ይጠባበቁልሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነና አቤቱና። ሩፋኤል ሆይ የድምፁ ጉሩምሩምታ ለሚያስደነግጥ ጉሮሮን ሰላም እላለሁ። በትከሻ የከተማ ጫፍ ላይ ለታነጸ አንገትም ሰላም እላለሁ። ቅዱስ መልአኩ ሩፋኤል ሆይ ከትጉሃን መላእክት ወገን አንዱ አንተ እንደመሆን መጠን አቤቱ የትእዛዝ ቀስት ጠላቴን ይነድፈውም ዘንድ የጋለ የአፍ ፍላጻ ሁል ጊዜ በጠላቴ ላይ ይነጣጠርበት። ሩፋኤል ሆይ ለማይናወጸው እሳታውያን ለሆኑ ትከሾች ሰላም እላለሁ። አምሮ ተስተካክሎ በተቀመጠ ጀርባ ላይ ለተንሰራፈፉ ከንፈሮችም ሰላም እላለሁ። ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህ። ስለዚህ ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘማነ ሰላም እላለሁ። የጥበብ መገኛም ለሚሆን ግዳም ሰላም እላለሁ። ሩፋኤል ሆይ የረዳትነትን ሰይፍ ተጠጥቀ የታዳጊነትን ጋሻ መክተ ጠላቴ ዲያብሎስን ትበቀልልኝ ዘንድ በፍጹም ልመና ለምናለሁ። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕጽንም ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችም ሰላም እላለሁ። ቅዱስ ሩፋኤል ሆይ መንፈሳዊ ሐኪም ነኝና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትን ቀብተህ አድነኝ። አቤቱ የሀብተ ረድኤትም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም እላለሁ። ለጸቡ ተባባሪ በመሆን ላልተለየ ወሮችም ሰላም እላለሁ። ሩፋኤል ሆይ አንተ ድልን የተጎናጸፍህ የአሸናፊዎች አሸናፊ ነህና፣ ስለዚህም የጦቢትን ዓይን በሰው ተመስለ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ
ኃጢአት ትፈውስልኝ ዘንድ ከረድኤት ቅባ መድኃኒት ፈጥነ ቀባት። ሩፋኤል ሆይ ክቡር ለሚሆን አምላካዊ ክንድን ሰላም ላለው በከንቱ ለማይዘረጋው መዳፍ ሰላም ላለው ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተነ ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላት የዲያብሎስን ድል በሚነሳበት ገንዘብ ሁልጊዜ ጠዋትና ማታ ከክብሬ ክብርን አሳትፈኝ። ሩፋኤል ሆይ የጦቢቱን ዓይኖች ለፈወሱ ጣቶች ሰላም ላለው ለመፈወሱ በመተባበር የዓሣ ሐሞትን ለኳሉ ጥፍሮች ሰላም ላለው ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እንጂ ኢየሱስን ነቢዩ እንደዳሰሰ አቤቱ ጣቶቼ ዓይኖቼን ይዳሱልኝ። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም ላለው ለሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስም ሰላም ላለው ቅዱስ ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሚ ልጅ ለኖህ የማየ መጉደል ታማኝነቷ ርግብ እንዳበሰረችው አንተም የይቅርታን የምሕረትን ምስራች አብስረኝ። ሩፋኤል ሆይ ከጅንገላና ከነቀፋ ልዩ ለሆነ ልቦና ሰላም ላለው ስጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብም ሰላም ላለው ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ግን ለቀሲቱ ተገልጠለታልና። ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም ላለው ከነፋስና ከእሳት ለተፈጠረ ንብረትም ሰላም ላለው ቅዱስ ገናናው መልአክ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መሥዋዕት ሩፋኤል ሆይ ዙፋን ፊት ክብር እናገኘ የኤፍሬም ምስጋናና የጸሎት የጸና ማዛ በፈጣሪ ፊት ዋጋ ይኑረው። ሩፋኤል ሆይ የነገደ እሳት ዝናር ታጥቆ ለሚታየው ወገብም ሰላም ላለው በአንድነት ግብር ለሚታዩ ማቋያጽ ሰላም ላለው ሩፋኤል ሆይ በረከት ልቡናችንን ያተገዋልና እስራኤል ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማይበራችንን ትባርክልንና አንድነታችንም ታጸናዘን ፈጥነ ወደኛ ና። ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶችም ሰላም ላለው በእሳት ሰረገላ ለሚፋጠኑ እግሮችም ሰላም ላለው በእሳት ሰረገላ ሩፋኤል ሆይ አንተ የትጓን ሐራ ሰማይ አለቃ እንደመሆን መጠን ታላቅ ባለ ግርማ መልአክ ነህና በሲት ሳራ በንጹህ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርን አሳየኝ። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝም ሰላም ላለው ዳግመኛም ለእግር ጫማ ሰላም ላለው ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲህ እኔን አገልጋይህን በዚያች የክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶቼና ከጣት ጥፍሮቼም አንዲቱስ እንኳን ሳልለይ ሰላም ላለው ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ።
ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ስጋዊ ስርዓትን ስለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመናም ሰላም እላለሁ። ዳግመኛ ስነ ጸዳሉ ለሚያበራ መልአክ ሰላም እላለሁ። ሩፋኤል ሆይ ታምራትን የምታደርግንና ታምራቶችን እነግራለሁ። ስለሆነም ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩም ጊዜ በፊቴ ወድቀው ይቅሩ። ነአ ኀቤ ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትን አስከትለ ወደ እኔ ና። ቅዱስ ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተነ በወሊድ ጊዜ ሰውን የእንስሳትን ማፀን የምትፈታ አንተነ ጥላህም ሞት ያስነሳል። ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃን የሰማዕታትን ጸሎት የምታሳርግላቸው አንተነ ቅዱስ ገናናው መልአክ ሩፋኤል ሆይ የድኩማን ኃይላቸው አንተነህና ምስጋናዬ ጸሎትን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በቅድስት ድንግል ማርያም ስም እማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህንን የምስጋና እጅ መንሻ አቤቱ ተቀበለኝ። ሩፋኤል ሆይ ቅናት ምቀኝነት የሌለበት ባለጸጋም እንደመሆነ ዳውን ባለጸጋ ታደርገዋለህና የመዋቲ ሰው ድሮ ያልሰማውን ዓይን ያላየውን በጎውን ዋጋ ለእኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ስጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ጥር 13 በዚች ቀን ስማቸው አርሰሌዳስ፣ ዶዋሚን፣ አውጋኒዮስ፣ ዲሜጥሮስ፣ ብርጥስ፣ እስጢፋኖስ፣ ኪራቆስ የተባሉ 7ቱ ደቂቅም አረፉ። እነዚህ ቅዱሳንም ሃይማኖታቸው ለቀና ለታላላቅ የሀገር ሰዎች ልጆቻቸው ናቸው። እነርሱም ክርስቲያኖች እንደሆኑ በካዲው ንጉሥ ዳኪዮስ ዘንድ ሰዎች ነገር ሰሩባቸው። ወደ እርሱም አስቀርቦ ለጣዖት እንዲሰግዱ ግድም አላቸው። እምቢ ባሉትም ጊዜ ከልባቸው ጋር ይመክሩ ዘንድ ቀጠሮ ሰጣቸውና እርሱ ወደ ተግባሩ ሄደ። እነዚህ የተባረኩ 7ቱ ረቂቅም ወደ ቤታቸው ሄዱና ገንዘባቸውን ለድሆችና ለምስኪኖች በተኑ፣ የቀረውንም ለስንቃቸው ይዘው ሄዱ። ከከተማውም በስተምስራቅ በዋሻ ውስጥ ተሰወሩ። ብልህና አስተዋይ የሆነ ወጣት ዶዋሚዶስ ወደ ከተማም ሄዶ ምግባቸውን በመግዛት የሚያገለግላቸው ሆነ። የሰማውንም ነገር ይነግራቸዋል። ንጉሥ ዳኪዮስም ከሄደበት በተመለሰም ጊዜ እነዚህ 7 ልጆችን ፈለጋቸው። በዋሻ ውስጥ ተሸሽገው እንዳሉ በነገሩትም ጊዜ የዋሻውን አፍ በድንጋይ እንዲደፍኑ አዘዘ። የእነዚህም ቅዱሳን ነፍሳቸውን በተኙ ጊዜ ጌታችን ወሰደ። 372 ዓመትም እንዲያንቀላፉ አደረጋቸው። ከንጉሥ አሽከሮችም ስማቸው ቴዎድሮስና መቅዶስዮስ የተባሉ 2 የእርሳስ ሰሌዳዎች ወስደው የእነዚህን የ7ቱ ደቂቅን ዜናቸውንና የዘመኑን ቁጥር ጽፈው ቀርጸው ከዋሻው አፍ ውስጥ አኖሩት።
ከዚህም በኋላ ዳኪዎስ ሞተ። እስከ ደጉ ንጉሥ እስከ ቴዎዶስዮስ ዘመነ መንግስት ብዙ ነገስታት ነገሱ። በዚህም ደግ ንጉሥ ዘመን ትንሣኤ ሙታን የለም የሚሉ ከሃዲያን ሰዎችም ተነሱ። እነዚህም ሰባቱ ደቂቅ የሚነቁበት ጊዜም ሲቀርብ ለበጎቹ ማደሪያ ሊያሰራ ሽቶ ድንጋይ እየፈለገ የዋሻቸውን አፍ አንድ መኮንን ከፈተው። እነዚህም ቅዱሳን በ372 ዓመት በነቁም ጊዜ ምግባቸውን ይገዛ ዘንድ ዶአሚዶስን ላኩት። የአገር ሰዎችም የዳኪዎስ ስም የተጻፈበትን ዲናር በእጁ ውስጥ ባዩም ጊዜ የተሸሸገ የወርቅ ሳጥን ያገኘ መስሏቸዋልና ይዘው ወደ ዳኞችና ኤጲስቆጶሳት አቀረቡት። በመረመሩትም ጊዜ እነርሱ 7 ልጆች እንደሆኑም ነገሯቸው። በሄዱም ጊዜ ፊታቸው እንደ ፀሐይ ሲበራ አገኟቸው። ኤጲስቆጶሱም የእርሳስ ሰሌዳ አየ። አንስቶም በላዩ የተጻፈውን ዜናቸውንና የዘመኑን ቁጥር አነበበ። በዳኪዎስ ዘመን አንቀላፉ። ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከዚህም በኋላ ወደ ንጉሥ ቴዎዶስዮስ ላኩ። እርሱ መጥቶ እጅ ነሳቸው፣ ከእርሳቸውም ተባረከ። ከሰራዊት ጋር ከተነጋገሩም በኋላ ሁሉንም ባረኳቸውና በምድር ላይ ተኙ። ነፍሳቸውንም በእግዚአብሔር እጅ ሰጡ። በዚያችም ዋሻ ውስጥ ቀበሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በእነዚህ ደግ ጸሎት ይማረን፣ አሜን። በዚህችም ዕለት የቃሮስና የሰሚኖስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን አባ ናካሮ አረፈ። ይህም ቅዱስ ሰው ሳያውቀው በስውር የሚጋደል ሆነ። እርሱም ከምንጣፉ በታች እሾህ ይጎዘጉዛል፣ ጤና አግኝቶ እንዳይተኛም ነው። በቀንና በሌሊትም ለጸሎት ይተጋም ነበር። ከትሑትነቱም የተነሳም የበር ጠባቂ ያደረጉት። በዚያም ገዳም በመንፈስ ቅዱስ የተሰወሩ ነገሮችን የሚያይ ባይታዊ መነኮስ አለ። በአንዲትም ሌሊት በሕልሙ በከፍታ ቦታ ላይ ቆሞ አየ። ከበታቹም ፍሬው በየአይነቱ የሆነ አትክልትም አየ። በዚያም እንዳለ ተረዳ። ወንዞችም ከበውታል። አባ ናካሮም በመካከላቸው ሆኖ በወዲያና በወዲያ ያጠጣቸውም ነበር። ያ መነኮስም ወንድሜ ናካሮ ሆይ የአትክልቴ ማን ነው አለው። አባ ናካሮም እኔ የተከልኳት ናት ብሎ መለሰለት። መነኩሴውም ከፍሬዋ ትሰጠኝ ዘንድ እሻለሁ አለው። አባ ናካሮም 3 የሮማን ፍሬ ቆርጦ ሰጠው፣ በልብሱም ቋጠረው። በነቃም ጊዜ እነዚያን የሮማን ፍሬዎች አገኛቸው። ወዲያውኑ ወደ አባ ናካሮ ሄደ። ከበር ቆሞ አገኘውና ወንድሜ ናካሮ ሆይ በዚህች ሌሊት አይተኛልን አለው። ያ መነኮስም ወንድሜ ናካሮ ሆይ የአትክልት የማን ነው አለው። አባ ናካሮም እኔ የተከልኳት ናት ብሎ መለሰለት። መነኩሴውም ከፍሬዋ ትሰጠኝ ዘንድ እሻለሁ አለው። አባ ናካሮም 3 የሮማን ፍሬ ቆርጦም ሰጠው፣ በልብሱም ቋጠረው። በነቃም ጊዜ እነዚያን የሮማን ፍሬዎች አገኛቸው። ወዲያውኑ ወደ አባ ናካሮም ሄደ። ከበር ቆሞ አገኘውና ወንድሜ ናካሮ ሆይ በዚህች ሌሊት አይተኛልን አለው። እርሱም አዎን አይቻለሁ፣ 3 የሮማን ፍሬዎችን ሰጥቼ የለምን አለው። በዚያንም ጊዜ ያ መነኩሴ ወደ ገዳሙ ሄዶ የሆነውን ሁሉ ለአበምኔቱና ለመነኮሳቱ ነገራቸው።
እነዚያንም የሮማን ፍሬዎች አሳያቸው። መነኮሳቱም ከአባ ነካሮ ቅድስና የተነሳ አደነቁ። ያን ጊዜም የበጋ ወራት ነበርና የሮማንም ጊዜው አልደረሰምና በዝቅተኛ ማዕረግ ላይ ስላደረጉት መነኮሳቱ አዘኑ። በከፍተኛ ማዕረግ ሊያደርጉት ሽተው ወደ እርሱ በሄዱም ጊዜ አጡት። ታላቅ ሐዘንንም አዘኑ። ከዚህም በኋላ በዚህች ዕለት እንዳረፈ መጻተኞች ነገሯቸው። ለእግዚአብሔር ምስጋና ይሁን። ያንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን፣ አሜን። በስመ አብ